የሰው ልጅ በዘመናት ጉዞው ብዙ የጥበብ ውጤቶችን ለዓለም አበርክቷል። እሳትን ከመቀየር ጀምሮ መንገዶችን የሚያሳጥሩ መጓጓዣዎችን፣ የዓለምን መረጃ በአንድ የሰበሰቡ ኮምፒውተሮችን ፈጥሯል። ዛሬ ደግሞ ሌላ አዲስ ጥበብ ደጃፋችን ላይ ቆሟል። እሱም ሰው ሰራሽ አስተውሎት ወይም ኤአይ ነው። ብዙዎች በዚህ አዲስ ቴክኖሎጂ ግራ ተጋብተዋል። አንዳንዶች እንደ ባዕድ ነገር በስጋት ይመለከቱታል። ሌሎች ደግሞ የሰው ልጆችን ድካም የሚቀንስ ድንቅ ፈጠራ ውጤት ይሉታል። አርቲፊሻል ኢንተለጀንስ ወይንም ደግሞ ሰው ሰራሽ አስተውሎት የምንለው ቴክኒካላዊ ከሆነ አገላለጽ ስንነሳ የሚለው ሳይንሱ የኮምፒውተር ሳይንስ ዘርፍ ሲሆን ወይንም ሳይንሱ መድረስ የሚፈልገው ወይንም ደግሞ ዲፋይን ሲደረግ የሚለው ነገር ምንድነው? እንደ ሰው ማስተዋል ወይንም ደግሞ ማሰብ የሚችሉ ሞዴሎችን መስራት ነው። ያነዛ ሞዴሎች ምንድነው? ሰውነትን የሚያስመስሉ ናቸው። አሁን ለምሳሌ ቋንቋ መረዳት ናቹራል ላንጉዌጅ ፕሮሰሲንግ ይባላል። እነዚህን ቋንቋ መረዳት የሚችሉ ሞዴሎችን ወይም ደግሞ ሳይንሳዊ ቀመሮችን መፍጠር ነው። ኮምፒውተር ቪዥን ይባላል። ልክ እንደ ሰው ኢሜጆችን፣ ስዕሎችን፣ ቪዲዮዎችንም ሌሎችንም ነገሮች አይቶ መረዳት የሚችል ሲስተም መፍጠር ነው። ከዛ በዘለለ ደግሞ የተለያዩ መረጃዎችን በማቀነባበር ትንቢታዊ የሆኑ አውትፑቶችን ወይም ደግሞ እንትኖችን ማውጣት ነው እና ሌሎችም ደግሞ ዘርፎች አሉ። ስለዚህ ይሄ ቴክኒካላዊ የሆነ ራሱ ሳይንሱ የሚያጠናበት ነው። እነዚህን ዓላማው ወይንም ደግሞ ወደፊት መዳረሻው የሰው ልጅ የአስተውሎት ደረጃ ላይ ይደርሳል ተብሎ ነው የሚገመተው። ስለዚህ እንደ አንድ ክርስቲያን ይሄ አርቲፊሻል ኢንተለጀንስ የምንለው ወይንም ደግሞ ሰው ሰራሽ አስተውሎት የምንለው ራሱን የቻለ ከመጠቀሚያነት የዘለለ ነገር ሊሆን አይችልም፣ እንደ ክርስቲያናዊ አስተያየት ማለት ነው። ምክንያቱም ልክ ማንኛውንም የቴክኖሎጂ ውጤቶች እንደምንጠቀመው ሁሉ የምንጠቀመው ይሆናል ማለት ነው። ችግሩ አርቲፊሻል ኢንተለጀንስ የምንለው እውነት የሰው ልጅ አስተውሎት ደረጃ ላይ ይደርሳል ወይንም ደግሞ በራሱ ማስተዋል ይችላል የሚባለውን ጥያቄ ላይ ሲመጣ ከክርስትናችን ወይም ደግሞ ከኦርቶዶክሳዊ እይታ አንጻር ግጭት ይፈጥራል። ምክንያቱም በማስተዋል ደረጃ ምድር ላይ ከተፈጠሩት ፍጥረታቶች ውስጥ ላቅ ያለ ማስተዋል ብቻ ያለው የሰው ልጅ ብቻ ነው። ስለዚህ አሁን ላይ ያለው የአርቲፊሻል ኢንተለጀንስ እንደዚህ ደረጃ ላይ ደረሰ አይደለም። በእርግጥ አሁን ያለው የአርቲፊሻል ኢንተለጀንስ በፊት ከነበሩት የቴክኖሎጂ ውጤቶች በኢንዱስትሪያል ሪቮሉሽን ወቅትም ማተሚያ ማሽን መጣ ከተባለበት ወቅት ላይ በጣም ከፍተኛ የሆነ ንቅናቄን የፈጠሩ የቴክኖሎጂ ውጤቶች ናቸው። ይሄም ቢሆን አሁን በወቅቱ ላይ ከፍተኛ ንቅናቄን ፈጥሯል። ያ ማለት የሰዎችን ሕይወት እስከ ማናጋት ድረስ የደረሰ ነው፣ ሰውን ይተካል ተብሎ ስለሚገመት ማለት። ስለዚህ በሳይንሱ ቀጥታ ስንሄድ አሁን ላይ ያለው አርቲፊሻል ኢንተለጀንስ ተብለው ያሉት ሞዴሎች፣ የቴክኖሎጂ ውጤቶች የምንላቸው ነገሮች በሙሉ የማስተዋል ደረጃነት ወይም ደግሞ የኢንተለጀንስ ደረጃ ላይ አልደረሱም፣ ገና ናቸው። ወደፊት ግን ከነዚህ ላቅ ያሉ የሰው ልጅ ሙሉ ለሙሉ ሊመስሉ የሚችሉ ወይም ደግሞ ሰው ልጅ ባህሪ ጭምር ኮፒ አድርገው ሊያመሳስሉ የሚችሉ የቴክኖሎጂ ውጤቶች ይመጣሉ ተብሎ ይገመታል። አሁን ላይ ግን ያሉት አብዛኞቹ የአርቲፊሻል ኢንተለጀንስ ውጤቶች በትላልቅ የቴክኖሎጂ ድርጅቶች የሚመሩ ስለሆኑ ትርፋማ ናቸው ወይም ንግድ ላይ የተመሰረቱ ስለሆኑ አብዛኞቹ የማታለል ስራን ይሰራሉ። ያ ማለት ትክክለኛ የሆነ ኢንተለጀንት የምንለው ሌቭል ላይ ሳይደርሱ እንደደረሱ አድርገው በማስመሰል ወይም ሚሚክ በማድረግ የንግድ ውድድር ላይ ስላሉ ግዴታ ትርፋማ መሆን ስላለበት ብቻ ገበያ መር ናቸው እንጂ በራሱ የቴክኖሎጂ ውጤቱ የሚፈለገው ሳይንሳዊ ሌቭል ላይ እስካሁን አልደረሰም። ስለዚህ ሰዎች መረዳት ያለባቸው ነገሮች አሁን ላይ ያለውን አርቲፊሻል ኢንተለጀንስ ወደፊት የሚመጣውን ለሰውነት አገልግሎት ከመጠቀሚያነት የዘለለ ምንም አይነት ትርጉም ያለው ነገር እንዳልሆነ አድርገው መረዳት አለባቸው። በዘመናችን መረጃን ማግኘት እጅግ ቀላል ሆኗል። ኤአይን በመጠቀም ስለ መጽሐፍ ቅዱስ፣ ስለ ቅዱሳን ታሪክና
ስለ ሥርዓተ ቤተ ክርስቲያን መጠየቅና መልስ ማግኘት ይቻላል። ነገር ግን አንድ ክርስቲያን ሊዘነጋው የማይገባው ትልቅ እውነት አለ። እሱም መረጃ ሁሉ ዕውቀት አይደለም፣ ዕውቀት ሁሉ ደግሞ መንፈሳዊ ጥበብ አለመሆኑን ነው። ኤአይ ሰፊ መረጃዎችን የማሰባሰብ አቅም ቢኖረውም መንፈሳዊ ልብ ግን የለውም። በኢንተርኔት ዓለም ውስጥ የሚገኙትን የተዘበራረቁ ትርጓሜዎች፣ የኑፋቄ ትምህርቶችና የጥርጥር ዘሮችን ሊያቀርብልን ይችላል። ስለሆነም አንድ ክርስቲያን ይህንን መሳሪያ ሲጠቀም እንደ ወርቅ አንጥረኛ ሊመዝነው፣ እንደ ገበሬም ሊያበጥረው ግድ ይለዋል። አንድ ክርስቲያን አርቲፊሻል ኢንተለጀንስ የሆኑ ፕሮዳክቶችን ሲጠቀም ከዚህ ቀደም ኮምፒውተር ይጠቀማል፣ ካሜራ ይጠቀማል። እነዚህ የቴክኖሎጂ ውጤቶች ናቸው። ዋናው ዓላማው የሰው ልጅ ጊዜና ጉልበት መቆጠብ ነው። ጊዜ፣ ገንዘብ፣ ጉልበት መቆጠብ ነው። ከዚህ ውጪ ያ ማለት ጊዜውን ቆጥቦለት ያንን ጊዜ ለሌላ ለተሻለ ዓላማ እንዲያውል፣ ገንዘቡንም ቆጥቦለት ያንን የቆጠበውን ገንዘብ ለተሻለ ዓላማ ለሌላ እንዲያውል፣ ጉልበቱንም ድካሙንም አቅሎለት ለሌላ ለተሻለ ዓላማ እንዲጠቀምበት ነው። ይሄ ዋናው የቴክኖሎጂ ሲፈጠር ያለው ዓላማ ነው። ከዚህ ውጪ የሆነ የቴክኖሎጂን ዓላማ መጠቀም ለሰው ልጅ አይረባውም። ስለዚህ ከእንደነዚህ አይነት ነገሮች ጋር አንድ ክርስቲያኖች ኢንተራክት ሲያደርጉ አንደኛ ምንነቱ መረዳት አለባቸው። ያ ኢንተራክት የሚያደርጉት ወይንም ደግሞ ግንኙነት የሚፈጥሩት ነገር በራሱ በጥልቀት ምን እንደሆነ መረዳት አለ። አሁን ላይ ያሉት የአርቲፊሻል ኢንተለጀንስ ውጤቶች ቀደም እንዳልኩት የኢንዱስትሪ ውድድር ላይ ያሉ ስለሆኑ በራሳቸው ኢንተለጀንቶች አይደሉም። በጣም በብዙ ሺህ በብዙ ቢሊዮኖች ወይንም ደግሞ ሚሊዮኖች በሚቆጠሩ ጥቃቅን ዳታዎች የሰለጠኑ ዳታን ማቀነባበር የሚችሉ ማቴማቲካል ፕሮግራም የተደረጉ የአልጎሪዝም ወይንም ደግሞ ስሌቶች ናቸው። ከዛ ስሌት ውጪ ሊያስብም ሊናገርም አውትፑት ሊያወጣም አይችልም። ስለዚህ እንደ ሰው ስለመለሰለት ብቻ አንድ ክርስቲያን ከሰው ጋር እንደሚያወራ ከጓደኛው ጋር እንደሚያወራ ወይንም ደግሞ ከሌላ ነገር ጋር እንደሚያወራ አድርጎ መቁጠር የለበትም። እንደዚህ ከሆነ ይሄ አንድ ክርስቲያን የሆነ ነገር ይጎለዋል ማለት ነው። ማንኛውም ክርስቲያን ከዓለም ጋር ኢንተራክት ሲያደርግ የቴክኖሎጂ ውጤቶችን ሲጠቀም ሌሎችንም ነገሮች ሲጠቀም መጀመሪያ ማድረግ ያለበት ኦርቶዶክሳዊ የሆነ መነጽር ነገሮችን በሙሉ መመርመር አለበት። ያ ኦርቶዶክሳዊ የሆነ መነጽር ለሁሉም ነገር እውነት ነው። ስለዚህ ዓለምን እንዴት መመልከት እንዳለበት ማንኛውንም ነገር ጥርት አድርጎ የሚያሳየው ነገር ምንድነው? ያ ኦርቶዶክሳዊ መነጽርነት ነው። ስለዚህ ቴክኖሎጂ ውጤትንም ሲገመግም እንደዛው ማህበራዊ የሆነ መስተጋብርም ሲኖረው በኦርቶዶክሳዊነት መነጽር ሌሎቹም ነገሮች ሳይ ከዛ ውጪ ከሆነ ክርስቲያን አይደለም ማለት ነው። ምክርን ልጠይቅ ትችላለህ። ምክርን ከኤአይ ብቻ ሳይሆን አሁን በቴክኖሎጂ ዘመን እንደሆነ መጠን በጣም የተለያዩ ሰዎች የራሳቸውን የህይወት ተሞክሮ ያሳለፉትን ህይወት እና ደግሞ ከስር ደግሞ ብዙ ሰዎች የሚመክሯቸው ምክሮች ኦንላይን ይገኛሉ። ያንንም አይቶ ይገኛል። ኦንላይንም ባትሄድ ምክርንና የምክርን አገልግሎት ከመጽሐፍም ታገኛለህ። ለምሳሌ ምክረ አበው ተብለው በፊት ጊዜ አበው ሲመክሯቸው የነበሩት የመጽሐፍትን በማንበብ ቢያንስ ከራስ ህይወት ጋር የሚገናኙ ነገሮችን ታገኛለህ። መጽሐፍ ቅዱስ ላይ ምክር አለ። እንዲያርግ እንዳታርግ የሚሉ ያንን የምክር ህይወት ከዛ ታገኛለህ። እነዚህ በተወሰነ መጠን ራስን ለማነጽ ከዛ አሁን ልክ መጽሐፍ ቅዱስን አንብበን እንደምታገኘው የአበው መጽሐፍት አንብበን እንደምታገኘው ከሌሎች የሰዎች ተሞክሮ የህይወት ተሞክሮ አንፃር ከምታገኘው የዘለለ ሊሆን አይችልም በዚህ በአርቲፊሻል ኢንተለጀንስ የምታገኘው። ምክንያቱም አርቲፊሻል ኢንተለጀንስ የምንላቸው ወይም ሰው አስተውሎት አሁን ላይ ያሉት የምንላቸው እነዚህ መጽሐፍቶች የሰው ልጆችን የህይወት ተሞክሮ የድምጽም የቪዲዮም ሊሆን ይችላል። እነዚህ መረጃዎች ወስደው ያቀናብራሉ እና ከሌ እንዲያደረገ ከሌ የሚለውን በማቀነባበር ያወጣሉ እንጂ በራሳቸው የሚያመነጩ አይደሉም። ያንን አቀናብሮ ለማስመሰል የሚፈጠሩ ናቸው እንጂ ራሳቸው ስለማያመነጩ ልክ እንደ ሰው አድርጎ ከሌ የመከረኝ ከሌ የነገረኝ ከሌ እንደዚህ ያለኝ ተብሎ ልክ ከሰው እንደመነጨ አድርጎ ሙሉ ለሙሉ መቀበል በጣም ከባድ ነው። ምክንያቱም ቴክኖሎጂው ራሱ አሁን ላይ አብዛኞቹ ቴክኖሎጂዎች የሰው ልጆች ሰርተዋቸው እንኳን ከሰው ልጆች ቁጥጥር ውጭ እየሆኑ ናቸው። ያ ማለት ሊተነበይ የማይችሉ ውጤቶችንም ያወጣሉ። ያ ማለት ከተፈቀደለት አልጎሪዝም ውጪ ያ ማለት ብልሽት ያጋጥማቸዋል። አልጎሪዝም የፕሮግራሚንግ ምናምን ብልሽት ስለሚያጋጥማቸው ከተመደበላቸው አውትፑት ውጪም ስለሚያወጡ በጣም መንጠቀቅ ያስፈልጋል።
እኛ ሀገር ነው ትንሽ ቴክኖሎጂ ላይ የመዘግየት ያለው እንጂ ሌሎች ዓለማቶች ላይ በጣም ከፍተኛ የሆነ ህግ እየወጣበት ያለው በተለይ ሜዲካል የሆኑ ነገሮች ላይ ኢቭን ትምህርትም ላይ በጣም ከፍተኛ የሆነ ጥንቃቄ ተደርጎ በፍጹም ሜዲካል የሆነ አድቫይስ ሌሎችም ነገሮች እንዳይሰጡ ወይም እንዳይጠቀሙ ያደርጋል። ድርጅቶቹም ሲሰሩ ስተት ሊሆን ይችላል የሚል ምንድነው መልእክት ያስቀምጣሉ። ስተት ሊሆን ስለሚችል በራሳችሁ አረጋግጡ ይላሉ። ያው በብዛት የንግድ ላይ የተመሰረቱ ድርጅቶች ስለሆኑ ይህንን አጉልተው አያሳዩም ወይም ደግሞ አይናገሩም። ስለዚህ ከዚህ አንጻር ምዕመናን ይህን ነገር ሲጠቀሙ ከዚህ ቀደም ሲጠቀሙት ከነበረው ኮምፒውተር ወይንም ደግሞ ሲጠቀሙት ከነበረው ነገር ለይቶ ማየት የለባቸውም ማለት ነው። ልብ በሉ፣ ኤአይ መረጃ ይሰጣል እንጂ ሚስጥር አይገልጥም። የቃላትን ትርጉም ይደረድራል እንጂ የጸጋውን ጥልቀት ሊረዳ አይችልም። ቤተ ክርስቲያን ከሐዋርያት የተቀበለችውና በሊቃውንት አባቶችም የጸናው አስተምሮ መለኪያችን ነው። ከማሽኑ የምናገኘውን ማንኛውንም መንፈሳዊ ምላሽ በአባቶች ትምህርት ሚዛን መመዘን ግዴታችን ነው። ሁሉን ፈትኑ፣ መልካሙን ያዙ እንዲል ሐዋርያው ቅዱስ ጳውሎስ ኤአይን እንደ መጽሐፍ ማውጫ እንጠቀምበት እንጂ እንደ የልብ ወዳጅ ልናምነው በፍጹም አይገባም። ቴክኖሎጂው አገልጋይ እንጂ መምህር ሊሆን አይችልም። ደግሞም ከስህተት አስተምሮ የሚጠብቀን የቴክኖሎጂው ረቂቅነትና ጥራት ሳይሆን ሁሉንም ነገሮች በአባቶቻችን ዓይን የመመዘን ጥበባችን ነው። ኤአይ የምንለው ወይንም ደግሞ ሰው ሰራሽ አስተውሎት የምንለው አስተውሎቱ አለ፣ ግን የአስተውሎት ሰው ሰራሽ ነው ተብሎ ነው የሚገመተው። አስተውሎት የሚገኘው ከሰው ልጅ ብቻ ነው። አሁን መሰረታዊ የሆነ የቤተክርስቲያናችን ትምህርትም ይጻረራል። ለምንድን ነው? በቤተክርስቲያናችን አስተምሮ ወይም ደግሞ ስነሰብ ወይም ደግሞ ሰው የምንለው ትርጓሜ ሲመጣ ግዴታ ሰው መጀመሪያ ትርጉሙ ራሱ የሰው ልጅ ስጋና ነፍስ ያለው እግዚአብሔር መንፈስን የሰጠው ከዛ ደግሞ ሕያው ነፍስ ያለው ወይም ደግሞ በእግዚአብሔር አርአያና አምሳል ደግሞ የተፈጠረ ነው። ይሄ አስተውሎት ሊገኝ የሚችለው ከሰው ልጅ ብቻ ነው። ስለዚህ ይሄን ለሰው ልጅ ብቻ ያለውን አስተውሎት ለማሸን ወይም ደግሞ በሂሳብ ቀመርና ስሌቶች ለተቀነባበረ የሆነ ሞዴል መስጠት ይገባል ወይ ነው የመጀመሪያው ራሱ መመለስ ያለበትን ጥያቄ ይሄ ነው። ሰውን የሚተካ ምንም አይነት ነገር ሊኖር አይችልም። ያ ማለት በማሰብም ብቻ አይደለም፣ በአካላዊ እንቅስቃሴ በቁስነትም ብቻ አይደለም፣ በማንኛውም ነገር። ምክንያቱም ሰው በእግዚአብሔር አርአያና አምሳል የተፈጠረ በምድር ላይ ደግሞ ሲኖር ደግሞ ህይወቱን በሙሉ እግዚአብሔርን ወደ መምሰል የሚያድግ በኋላ ላይ ደግሞ ከመላእክት ጋር ከቅዱሳን ጋር ህብረትን ፈጥረን ደግሞ በትንሣኤ ደግሞ ላቅ ወዳለ ዘላለማዊ ህይወት የሚያድግ ፍጡር ነው። ስለዚህ ይሄ ነገር አርቲፊሻል ኢንተለጀንስ የለውም፣ ወይንም ደግሞ ሰው አስተውሎት የምንለው ነገር እንደዚህ አይነት ነገር የለውም። መረጃን ከማቀነባበር የዘለለ ነገር ምንም የለውም። ምናልባት የኢንፎርሜሽኖችን በጣም በማቀነባበር የሰውን ስሜት ሊያስመስል ይችላል። ስሜትን፣ የአካላዊ እንቅስቃሴን፣ ሌሎችን ነገሮች ማድረግ ሊችል ይሆናል። መንፈስ ግን ሊኖረው አይችልም። ይሄ ስፕሪት የምንለው ወይንም ደግሞ መንፈሳዊ ህይወት ሊኖረው አይችልም። የሰው ልጅ አፈጣጠር፣ አኗኗር እና መንፈሳዊ ህይወት አሁን ያለው ሰው ሰራሽ አስተውሎት በራሱ ሊረዳው ከሚችለውም በላይ ነው። ምክንያቱም አይደለም ሰው ሰራሽ አስተውሎት ይቅርና አሁን ያለውን የኦርቶዶክሳዊ ሰው ልጅ ትርጓሜ ሌሎች ሰዎች ወይንም ደግሞ በሃይማኖት ተቋም በፍልስፍና ውስጥ ያሉ ሰዎች ራሳቸው ሊረዱት የሚችሉትም አይደለም፣ ተቃርኖ ስላለው ማለት ነው። ስለዚህ ከዚህ ዶግማ አንጻር ከሰው ልጅ መሰረታዊ ከሆነ ዓላማ የተፈጠረበት ዓላማ ወደፊት ከሚደርስበትም ነገር አንጻር ስናየው የሚቃረን ነው ማለት ነው። ለምሳሌ የሰው ልጅ ከተፈጠረ በኋላ አምላክን ወደ መምሰል ያድጋል፣ ምስጢራትን ይካፈላል። ሱታፊ አምላክ ደግሞ አምልኮት ላይም ደግሞ ይካፈላል። እነዚህ ነገሮች በሙሉ ያለ ሰው ሊደረጉ የሚችሉ አይደሉም። የተወሰኑ ነገሮችን ሊያገዘን ይችል ይሆናል። ቴክኒካላዊ ወይም ደግሞ አስተዳደራዊ የሆኑ ነገሮች ልክ እንደ ማንኛውም የቴክኖሎጂ ህትመት መጥቶ የቤተክርስቲያናችንን አገልግሎት
ወይንም ደግሞ ቤተክርስቲያን በምድር ላይ ያላትን ዓላማ በማፍጠንና ዓላማዋ እንድትተገብር ከማድረግ አንፃር የተወሰነ ጥቅም ሊኖር ይችላል እንጂ ዓለም እንደሚለው አሁን እኛ የተቸገርነው ምንድነው የዓለሙን ዴፊኒሽን እየወሰድን ስለመጣ ነው። በዓለም ደረጃ የሰው ልጅ በህጋዊ ነው፣ በህግ ነው ሰውነት የሚሰጠው። መታወቂያ ስታወጣ ወይ ደግሞ ስትወለድ ምናምን ይሄ ሰው ነው ተብሎ ዴፊኒሽን ይሰጠዋል። ሰው ያልሆኑ ነገሮችን በህግ የሰውነት እንትን ይሰጣቸዋል፣ ዴፊኒሽን ይሰጣቸዋል። መስሪያ ቤቶች በህግ ከተመዘገቡ ሰው ናቸው፣ ህጋዊ ሰውነት ይባላል። እንዲህ ፊዚካል ላይ የሚንቀሳቀሰው ሰውና በመስሪያ ቤት ደረጃ ያለው ሰውነት እኩል ናቸው። ምንም ልዩነት የለውም በህግ አንፃር ወይም ደግሞ ይሄ በማህበረሰብ አስተዳደር አንፃር። በእንደዚህ አይነት ዴፊኒሽን ስለሆነ ቴክኖሎጂውም የወጣው ከእንደዚሁ ቦታ ስለሆነ ሰውን መተካት ይችላል በእነሱ አባባል ማለት ነው። ምክንያቱም መስሪያ ቤት ውስጥ የሚሰራው ሰው የሚሰራውን ነገር በሙሉ ማሽን ከሰራው ሰውየው አያስፈልግም፣ ሰውየውን ተካ ማለት ነው። ህጋዊ ሰውነት የተሰጣቸው ድርጅቶች የሚሰሩትን ስራ ማሽን ወይም በኮምፒውተር መስራት ከፈለገ ተካው ማለት ነው። በዓለም ሰው ተብሎ የሚተረጎመውን ነገር መተካቻ ላይ ይተካል። በኦርቶዶክሳዊ ትንታኔ ግን ወይም አንትሮፖሎጂ ሰው የምንለው ነገር ግን እንደዛ አይደለም። ስጋ ያለው ነፍስ ያለው እግዚአብሔር ወደ መምሰል የሚያድግ መንፈስ ያለው በዛ ላይ ደግሞ በስብሶ የማይቀር ትንሣኤ ደግሞ ያለው ከሌሎች ቅዱሳን ፍጥረታትም መላእክት ጋርም ህብረት ማድረግ የሚችል ነው። በእንደዚህ አይነት አገልግሎት ላይ በፍጹም ሰው ሊተካ አይችልም። እንኳን ሰው ሊተካ ቀርቶ ሰው የደረሰበት ደረጃ እንኳን ሊደርስ የሚችል አይደለም። ሰው ሊያስመስል ይችላል፣ እንደ ሰው ሊያደርግ ይችላል፣ ሊናገር ይችላል። ወደፊት አሁን ስሜት የላቸውም፣ መውደድ፣ ማዘን ምናምን የሚባሉ ነገሮች የሞራል ተጠያቂነትም የላቸውም። አሁን ያሉት ሲስተሞች ግን ቢመስሉ እንኳን ወደፊት የሚመጡት ያንን ለማስመሰል የሚሞክሩ ናቸው። ከተወሰነ ዓመታት በኋላ ሊመጡ ይችላሉ። እንደዛ ቢሆኑ እንኳን ግዴታ በቤተክርስቲያናችን የሰውነት አተረጓጎም ላይ ስለሚቃረኑ ከዶግማችን ጋር በፍጹም የሚጣሉ ነገሮች ናቸው። የቅድስት ቤተ ክርስቲያን አገልግሎት ከመንፈሳዊው ዘርፍ ባለፈ ሰፊና ውስብስብ የሆነ አስተዳደራዊ ሥራዎችንም ያካተተ ነው። ጥንታዊቷና ታሪካዊቷ ቤተ ክርስቲያናችን ካሏት በሚሊዮን የሚቆጠሩ ምዕመናን ሰፊ የሰው ኃይልና ንብረት አንጻር ዘመናዊ አሰራርን መከተል የምርጫ ጉዳይ አይደለም። እዚህ ጋር ነው እንግዲህ ሰው ሰራሽ አስተውሎት ወይም ኤአይ እንደ ትልቅ ረዳት ሆኖ የሚመጣው። የቤተክርስቲያንን አገልግሎት ከማስፋትና ከመጠቀም አንጻር ለቤተክርስቲያናችን ትልቅ ጥቅም ሊኖረው ይችላል ቀደም እንዳልነው። ነገር ግን ከአካፋና ከዶማነት የዘለለ ጥቅም ወይም ደግሞ ሐሳብ ሊኖረን አይገባም። ከመጠቀሚያነት የዘለለ ነገር ሊኖር አይችልም። ምክንያቱም አሁን ያልናቸው ቴክኖሎጂዎችን ለቤተክርስቲያናችን በጣም በቂ ናቸው። አሁን የሰው ልጅ የደረሰበት በራሱ ማለት ነው። ከዚህ የዘለሉ ቴክኖሎጂዎችን ብናደርግ መጀመሪያ ልናሳ የሚገባው የቤተክርስቲያን ዓላማዋ ምንድነው? ምድርን በሙሉ ለእግዚአብሔር መንግስት ማዘጋጀት ነው፣ የሰው ልጅ በሙሉ ማለት ነው። ስለዚህ ያንን በማድረግ ሂደት ውስጥ የሚጠበቅብንን ሐዋርያዊ ተልእኮ በሙሉ ማድረግ አለብን፣ በማንኛውም መንገድ ማለት ነው። ስለዚህ የራሱ የሆነ ጥቅም ይኖረዋል። ያንን እንደ መጠቀሚያነት መጠቀም እንችላለን። ለምሳሌ ቅዱሳን መጻሕፍትን ከማሰራጨት አንፃር በእርግጥ አሁን ያለውም ቴክኖሎጂ በማሰራጨት ረገድ ምንም የሚገድበው ነገር የለም። ነገር ግን ቴዎሎጂካል የሆኑ አስተምራቶቻችን ከሐዋርያት ዘመን ጀምሮ እስካሁንም ዘመን ድረስ በቅብብል የመጣ እና የአባቶችን አእምሮ ወይንም ሐሳብ ጽሁፉ በራሱ ስንቀባበል ያመጣ ነው። ትምህርት ጽሁፉ በራሱ የአባቶችን ሐሳብ የሚያንጸባርቅ ምንድን ነበር የሚያስቡት ወይንም ደግሞ መለኮታዊ አስተሳሰባቸው ወይንም አስተምሮታቸው ምን ይመስላል የሚለውን በመጽሐፍቶቻቸው ጭምር የምናውቀው ነው እንጂ ዝም ብሎ ስለተጻፈ ብቻ የምንቀበለው አይደለም። ይሄ ከማን ሐሳብ ጋር ይጣረሳል የሚለው ምን አስበው ነው የጻፉት የሚለውንም ነገር ለትንተና ሊጠቅም ይችላል። ግን ሙሉ ለሙሉ አሁን ሌሎች አብያተ ክርስቲያናቶች ላይም በተለይም በምዕራባውያን ባሉ ኦርቶዶክስ አብያተ ክርስቲያኖች ላይም እንደ ማስተማሪያነት እየተጠቀሙት ይገኛሉ። ይሄ በጣም ትልቅ ስህተት ነው። በግሪክ ኦርቶዶክስ ይመስለኛል ሎጎስ የሚባል አዲስ በኤአይ ቤዝድ የሆነ የማስተማሪያ ፕላትፎርም ዘርግተው እየተጠቀሙበት ነው።
ያ ማለት መጽሐፍቶችን መለኮታዊ የሆኑ ነገሮችን አስተምሮቶችን በማቀነባበር ለሰው ልጆች ቀለል ባለ መንገድ ማቅረብ ቀላል ሊሆን ይችላል። ነገር ግን ሪሊ የአባቶችን አይምሮ ወይንም ደግሞ ሐሳብ የያዘ መለኮታዊ አስተምሮ ያስተላልፋል የሚባለው ነገር ጥያቄ ውስጥ ስለሚያስገባ ማለት ነው። ከዛ በዘለለ ግን ቅድም እንዳልኩ አስተዳደራዊ የሆኑ ስራዎችን ከመፍታት አንፃር በጣም ከፍተኛ የሆኑ የሰው ኃይልን የሚጠይቁ ገንዘብንም ደግሞ የሚጠይቁ አሁን ለምሳሌ ቤተክርስቲያናችን ላይ ያላትን አስተዳደራዊ ችግር ለመፍታት በጣም ከፍተኛ የሆነ በጀት ይጠይቃል። በጣም ከፍተኛ የሆነ የሰው ባለሙያ ይጠይቃል። እነዚህ ነገሮች ከማቅለል አንፃር እንደማንኛውም ኮምፒውተር መጥቶ የጽሁፍ ስራ እንዳቀለለው ህትመት መጥቶ ጉልበትን እንዳቀለለው ልንጠቀምበት እንችላለን እንጂ ዋናው የሆነውን የቤተክርስቲያናችንን አስተምሮ ሊተካ አይችልም። ምክንያቱም አስተምሮቱ ራሱ ሲመጣ አንደኛ በመንፈስ መሪነት ነው የሚያስተምሩት እንጂ እንዲህ ዝም ብሎ ያነበቡትን ብቻ ያወጣሉ ብለን አናምንም። እኛ ሐዋርያትም ሲያስተምሩ የሰሙትን ብቻ አይደለም የሚያስተምሩት። የመንፈስ ቅዱስ ስጦታ ስላላቸው በዛ የመንፈስ ቅዱስ ስጦታ ትክክለኛውን የእግዚአብሔር ትምህርት ወይንም ደግሞ መንፈስ ምን ያደርጉናል ይሰጡናል ብለን ነው የምናምነው። በሐዋርያት ቅብብሎሽ የመጡትም አባቶች ቢሆኑ ዝም ብለው ከራሳቸው አእምሮ ብቻ ያመነጩት እንዳልሆነ እናምናለን። በመንፈስ ቅዱስ መሪነት ስለሆነ የሚያስተምሩት እነሱ ያስተምሩትን ትምህርት ከዋናው ቤተክርስቲያናችን ከምታስተምረው ጌታችን ኢየሱስ ክርስቶስ በምድር ላይ መጥቶ ካስተማረን ትምህርት ልዩነት የለውም። በመንፈስ አንድ ስለሆኑ ማለት ነው። ስለዚህ ያንን ብለን ስለምናምን እነሱ ያስተምሩትን አስተምሮ እንቀበላለን። አእምሮአቸው አንድ ስለሆነ መናፍቃንን የምንለየው እኮ እንደዚህ ሆኖ አይደል? እንግዳ ትምህርቶችን የሚያመጡብን ይሄ አባቶቻችን ካስተማሩ ትምህርት የተለየ ነው ወይም ደግሞ በመንፈስ ቅዱስ መሪነት የመጣ አይደለም እንላለን እንጂ መጽሐፍትን በማቀነባበርማ ብቻማ ቢሆን በጣም ብዙ ትምህርቶች አሉ። ሎጂካል ብቻ አይደለም የኛ ቴዎሎጂ ወይንም ደግሞ መንፈሳዊ አስተምሮታችን ሎጂክ ላይ የተመሰረተ ብቻ አይደለም፣ መንፈስንም ይፈልጋል ማለት ነው። ስለዚህ በዛ አንፃር ስለሆነ በትምህርት ደረጃ በጣም ከፍተኛ ጥንቃቄ ይፈልጋል። ነገር ግን እንደማንኛውም ቴክኖሎጂ ውጤቶች ግን ልንጠቀምበት እንችላለን ማለት ነው።